ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? ሌሎቹን ትላለ አሁን አስተባባሪው አሉ የጦጦ ማርያም አለቃ አሉ ጺም የሌለው መነኩሴ እሱ ነው አሉ መነኮሳቶችን መጠጥም ሴትም እያለማመድ ያለው አሉ አለ ዘራፊ አመጣባለሁ ብሎ ንገሩ። ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሙስሊሙን የኦርቶዶክስ ቤተክርስቲያን ካህን አስመስሎ እስልምናን ተቀበለ ያለው ግለሰብ በህግ ቁጥጥር ስር ዋለ። እሸቱ እንኳን ከሰረ ያልቅስ ገና ያለቅሳል። በዋልድባ ገዳማት ላይ ሲያላግጣል ነበር በአባቶች ላይ 8 ቀናት 31 ሰራተኞችን ለማሰናበት ልከደር አሁን እየሳኩ ነው እንጂ የፍርድ ቤት የውሳኔ ወረቀት ይዘው መጥተው የቅድስት ሥላሴን ቤተክርስቲያን ካላፈረስን ኦርቶዶክሳውያን የሚገለገሉበትን። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንኳን ለሰንበተ ክርስቲያንና ለቅዱስ ሚካኤል ወራዊ በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬ በወቅታዊ ጉዳዮቻችን ተመልሰን መተናል። ዶንኪ ቲዩብ ቻናሌ ሊዘጋብኝ ነውና እባካችሁ ታደጉን ብሏል። የምናነሳ የሚሆነው ከምክክሩ ኮሚሽን ጋር በተገናኘ መምህር ፋንታሁን ዋቄ ያነሱት ሐሳብ አለ። ደግሞም ትናንትና ሀያት የተባለችዋ ሴት አንስተናት ነበር። በአንድ ቪዲዮ ሻይሷን ጉዳይ ለመዝጋት እንሞክራለን። የዘመድኩንም ደግሞ የቤተ ክርስቲያናትን መዘረፍ ጉዳይም የምናነሳ ነው የሚሆነው። ብዙ ሐሳቦችን ያካተተ ስለሆነ ይህንን ቪዲዮ ለብዙዎች ሼር አድርጉ። ደግሞ ሜምበርሺፕ ጆይን ማድረጋችሁን አትርሱ። ከአባታችን ከአቡነ ማርቆስ እንጀምር። ሙስና የሚባል ታውቃላችሁ አይደል? አዎ። ዛሬ አንድ ካህን ስራ ለማግኘት እኮ እንደ በግ ገበያ እንዲህ ተብሎ ነው። በሽም እንዲህ ስል ታውቃላችሁ አይደል? እኮ ስራ ለመያዝ ጉድ እኮ ነው። አንድ ሰው በሙያው መምህር ከሆነ የመምህር ቦታ ሌላው ጮል ምንም ሙያ የሌለው ቀድሞ ይሄዳል። እንደ ማራቶን እዚህ ጥሎት ይሄዳል ያለ እና ይሄ ሁሉ ቆሻሻ ነገር ነው። በእውነት ለሀገርም ሰላም አይሆንም። እንደው የሰሩትን ሲበሉ ነው ጤናማ የሚሆን እንጂ ክለህማም ነው። ያነሱት ሐሳብ በጣም ወሳኝ ጉዳይ ነው። በቤተክርስቲያናችን ላይ እየተስፋፋ ያለው የሙስናን ጉዳይ ነው። ነገር ግን ማን ነው ብሩን ተቀባይ ነው? እኔ ብዙ ጊዜ ጥያቄ የሚሆንብኝ እሱ ነው። ቀጣሪዎቹ ጳጳሳት ሆነው ሳለ ብሩን የሚቀበሉት እነማን ናቸው? ጳጳሳቱ ጋር እጁ አይደርስም ወይ? ደግሞስ ቅጥር የሚቀጠረው በየሀገረ ስብከቱ ነው። በየሀገረ ስብከቱ ሲቀጠር ሙስና እየተከፈለ ነው የሚቀጠረው። ስለዚህ ይሄ ብር ለማን ነው የሚገባው የሚለውን ነገር መመለስ ነበረበት፣ ግን አልተመለሰም። የሆነ ሆኖ እንቀጥል። ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል? ነገርየው ፉክክር ስለሆነ አሁን ቀጥሎ ደግሞ ጫት ይዛ ወደ ሶማሊያ ስትበር የነበረችዋን ፕሌን ጠልፊያት ቀሚያለው የሚል ሌላ መስካሪ ሊመጣ ይችላል። እንኳን ተለወጣችሁ ተቀይራችሁ ተነክታችሁ ከሆነ የግለሰቡ ሳይሆን የክርስቶስ ኢየሱስ የምትሆኑ ከሆነ እሰየው እንኳን ተለወጣችሁ። ስለናንተ መለወጥ ችግር የለብኝም። ጉዳዩ ግን ያልተለወጠ ለዋጫችሁ ከናንተ የበለጠ የሚመሰክረው ምስክርነት እንዳለው ማወቅ ያለባችሁ ይመስለኛል። ለምሳሌ ቅርብ ጊዜ ሙሉ ለሙሉ አይኑ ማየት እስኪሳነው ድረስ በሱ ቦክስ ምክንያት አይኑ የተጎዳው ታደለ ነጋሽ ምስክር ነው። ያልተለወጠ ለዋጭ፣ ያልተቀየረ ቀያሪ፣ በክርስቶስ ኢየሱስ የተገኘው ህይወቱን ያልነካው የሰው ህይወት ቀያሪ ደግሞ በዚህ ምድር ላይ የለም። እንደው እንደ በለዓም አህያ መልአክ ወይም እግዚአብሔር አስገድዶት ስለተናገረ ብቻ ሰዎች በሱ ምክንያት ተለውጧል ብለን ለሱ ክሬዲቱን እየሰጠን ካልሆነ በስተቀር እግዚአብሔር መስራት ከፈለገ በማንም ይሰራል በሚለው አቋም ምክንያት እግዚአብሔር የትኛውንም የሚውጥ አሳ ነባሪ ዮናስን እንዲያደርሰው ምክንያት ማድረግ ይችላል። ምክንያቱም እግዚአብሔር ሁሉን ቻይና ሉዓላዊ ነው ካላልን በስተቀር ይህ መስካሪዎችን እያመጣቸው ላይ ዩቲዩብ የሚነግድ ነጋዴ ሙሉ ፓትሮል ፖሊስ ይዞ ሄዶ እነዛ ህግን ያስከብራሉ የተባሉ ፖሊሶች በቆሙበት ቦታ ታደለ ነጋሽን 2 እጁን በጓደኛ ወደ ኋላ ሲዞ የታመመና እንደታመመ የሚያቀው አይኑን ደብድቦ እስኪደማ ድረስ ጉዳት አድርሶበታል። የደማው ሰው ወደ ሐኪም ቤት መሄድ ሲገባው
እስር ቤት ተጥሎ ክሱ ሲመጣበት ደግሞ የቼክ ክስ ሆኖበታል። ቀድሞም ጉዳተኛ የነበረ ያልታከመ አይኑ አሁን ሙሉ ለሙሉ ማየት እስካይችል ድረስ አይኑ ተጋርዶ ነው የሚገኘው። ስለዚህ እናንተ የምትመሰክሩ በ5 ቀን ንግግር ስሜታዊ የሆናችሁ ወጣችሁ የምታለቅሱ ወጣቶች ስለወጡ የእግዚአብሔር ልጅ ክርስቶስ ኢየሱስ ቢያገኛችሁ ከሁሉ በላይ የምደሰተው እኔ ነኝ። ነገር ግን በእናንተ ስም ቋሚ ንግድን የያዘው ግለሰብ ሐሰተኝነቱና እውነተኛ ማንነቱን የሚገልጡትን ሰዎች በሐሰት ከሶ የሚያሳስር አሳሪና ያልተለወጠ ለዋጭ እንደሆነ ልንነግራችሁ ያስፈልገናል። ስለዚህ እግዚአብሔር ይርዳችሁ። የበለዓም አህያን በለዓምን አንደበቷ ተከፍቶ ከጥፋት መልሰዋለች ማለት መንግስተ ሰማያት ትገባለች ማለት አይደለም። አንዳንድ ሰዎች ላይ ድንገት እግዚአብሔር መጥቶ እነዛን የሚወዳቸውን ሰዎች ለመለወጥ ሲፈልግ ዮናስን ወደ መዳረሻው ለማድረስ የሚባላውን አሳ ነባሪ እንደ ትራንስፖርት የተጠቀመው አምላክ ሊጠቀምበት ይችላል። ያ ማለት ግን ሰውየው ትክክል ነው ማለት አይደለም። ይመቻችሁ። ለማንኛውም ያው ምን እያለን ያለው መናፍቅ ነው፣ ምንም ሊለወጥ አይችልም እያለን ያለው። እናመሰግናለን። እዚህ ላይ አንድ ነጥብ እናንሳ። ውሸት በግልጽ እየተፈቀደ እንደሆነ እያየን ያለ ነው። እንደ ሙስሊሙ ተቀያ እንዳለ ሁሉ በዛ ቦታ ደግሞ ለጌታ ሲባል ይዋሻል። የድሬዳዋና የሐረር ሰዎች እንኳን ይሄን ነገር አልተናገሩትም። እውነት ለመነጋገር መገኛው መፈለፈያዎቹ እነኚህ ሰዎች እንኳን አልተናገሩትም። ግን መድረኩ በስመ አብ ተብሎ ማይከፈት ስለሆነ ብዙ ጊዜ ላይ እኛ ጋር በስመ አብ ወወልድ ወመንፈስ ቅዱስ ተብሎ ስለሚከፈት ጥንቁቅ ነው። ለመድረኩ ያችን እንጨንቃለን። አሁን ላይ የመጡት እንደዛ ባያደርጉትም ማለት ነው። አንዳንድ ቦታ ላይ ግን እንደዛ አይመስለኝም። ለምን እንደሆነ ባላውቅም ዘመዴ ጋር ልምጣ። ይሄኛው ባለጊዜ ስለሆነ አባ ገብርኤል ማንም ምን አባቱ ያመጣል ብሎ ሄዷል። አቡነ ማርቆስ ግን ከሄዱም በኋላ አንዳንድ ክሶች አሉ፣ መጣራት አለባቸው። ድጋፍ አልሰጡም። በዚህ አከብራቸዋል። ከዛ ይኸው ሹክክ ብሎ ያ የሚቀባጥረው ያ ጉልበታም የነበረው ደህንነቶችን አፍሶ እሺ ባይሆን ጠብቁኝ፣ ዛሬ በዓል ላክብር፣ ሐምሌ ገብርኤልን ላክብር፣ ምክንያቱም እዛ ላይ የሚገኘውን ገንዘብ ዘርፎ ያወጣውን ወጪ ይዞ ለመሄድ ነው። እስከ ሐምሌ ድረስ በቃ አትንኩኝ እያለ እስከ ሐምሌ ገብርኤል ድረስ መቅደሱን እንዲያቆሽሽ የፈቀዱለት ማለት ነው። አንፋታም ምን አልፋታም አጥቢያ አይደለም። ይሄን መነሻ በማድረግ ግን ሌሎቹን ትላለች። አሁን አስተባባሪው አሉ የእንጦጦ ማርያም አለቃ አሉ ጺም የሌለው መነኩሴ እሱ ነው አሉ መነኮሳቶችን መጠጥም ሴትም እያለማመደ ያለው አሉ አለ ዘራፊ አመጣ። ታውሳላችሁ አይደል? ይሄን ነገር የጎፋን ጉዳይ ስትሰራ ይሄ አሁን የተባለው ሰው ለመነኮሳት ሴቶችን የሚያቀርብ ሰው ነው። በቤተክርስቲያን ውስጥ ተቀጥሮ ራሱ ኮቴነኮት መነኩሴ ነኝ ብሎ ነገር ግን ለመነኮሳት ግን ሴቶችን የሚያመላልስ ሰው ኤቭኔፍ ለጳጳሳት ተብሎ ጭምር የሚተረጠር ሰው ነው። እነኚህ ሰዎች ናቸው መነኮሳት ከከተማ ይውጡና ገዳም ይግቡ ሲባል ለምንድን ነው እንደዛ የምንባለው እያሉ ለእኛ ምላሽ እየሰጡ የሚሯሯጡ ሰዎች እነዚያ ሰዎች ናቸው። በነገራችን ላይ ባለው በሉ ንገሩት። አንድ ሴቶ ይዞሮ የመሰለ ሰው እያለ እሱ ነው መጣበታ ይኸውና አቡነ ገብርኤል ሄደዋል። የቤተ ክህነቱ ሰዎች ሄደዋል። እዛ በዓሉ ላይ ተገና እሱን ለማዳን በተለይ ከጎጃም የሆኑ ሰዎች የተባሉትና የጊዜው ደግሞ ኦሮሞ ላይ በጠቅላይ ሚኒስትሩ የሚወደድ በእነ አህመዲን ጀበል የሚወደድ በእነ ኡስታዝ ማለት የሚወደድ ማን ነው ተብሎ ይሄኛው ነው ተብሎ አቡነ ገብርኤል ሄደዋል። ያሉትን እንስማ እስቲ አሰማቸው በዓሉ ላይ ማለት ነው። ስለዚህ ይሄንን እንዳየን ወደ መምህር ፋንታሁን ዋቄ በተለይ ወቅታዊ ነገር ላይ የምክክር ኮሚሽን ጋር ተገናኘ ያነሱት ሀሳብ አለ። ንፋስ አለው። ለማንኛውም ንፋሱን ለማጽዳት ሞክራለሁ። ወዳጆች እንደምን ሰነበታችሁ? ደህና ናችሁ? በዚህ ሳምንት አስተውት ነገር አለ። በጣም የሚገርም ሁለት ነገር የሀገራችን የኢትዮጵያ በሁለንተናዊ ሙስና መዘፈቀን የሚያሳዩ ሁለት ነገሮች አሉ። አንደኛው የምክክር ኮሚሽን ነው። ሁለተኛው አንዳንድ የኮታ ማሟያ የሆኑ ጳጳሳት ታቦት ፊት ቆመው የሚናገሩት አሳፋሪ ነገር ነው። ይሄ ሁለንተናዊ ሙስና የሚያሳይ ነው። ለምንድን ነው የሚያሳየው? ሀገራዊ ምክክር ብሎ ትልቅ የሀገር ጉዳይን የያዘ ሽማግሌዎች እና እዚህ በዘመናዊ ትምህርት ደግሞ ከፍ ገፍተዋል የሚባሉ ሰዎች የሚገኙበት ሀገራዊ ምክክር ኮሚሽን
ለሀገሪቷ ጥፋት ዋና ተዋናይ የሆነውን የአብይ አህመድን ትዕዛዝ ተቀብሎ አጀንዳ ብሎ ያቀረበል ነገር በጣም አሳፋሪ ነው። ብዙዎቹ አጀንዳዎች በኦነግና በህወሓት የተጀመሩና የነዚህ የዘር ፖለቲከኞች የሰጡን የ38 ዓመት መከራ እና ትርክት የወለዳቸው ጉዳዮች ናቸው እንጂ የኢትዮጵያ ህዝብ ጉዳዮች አይደሉም። ሀገር ውስጥ ሀገር ለመፍጠር ይሄ ፌደራል ከተማ ነው፣ ይሄ ከሌ ዘር ከተማ ነው ብሎ ራሳቸው የጀመሩትን ራሳቸው ህዝብ የጀመረው ችግር አስመስለው ነውራቸውን ህጋዊ ለማድረግ ለኮሚሽኑ አጀንዳ ሰጡት። ኮሚሽኑ ደግሞ የህሊና ቢሶች መሰብሰቢያ የሆነ ይመስላል። ምክንያቱም በአሁኑ ሰዓት የድሬዳዋ፣ የአዲስ አበባ፣ የባንዲራ፣ የኢትዮጵያ ስም ወይንም እንዲህ አይነት ልክስክስ ነገሮች ሳይሆኑ ያስቸገሩን ታላቁ የሰው ልጅ እንደ እንስሳ የሚታረድበት የሚፈናቀልበት አንዱ ባለ ሀገር አንዱ ሀገር አልባ የሆነበትን መሰረታዊ ችግር የማስቆም ነው። የሰው እልቂት ሳያስቆሙ እንመካከራለን ብሎ ብር አውጥቶ ተፈናቃዮችን ድንኳን ውስጥ አስቀምጦ 4000 ነው ምናምን ሺህ ሰው ሰብስቦ ከተማው ሲበሉ ሲጠጡ መዋልና ማደር ነውር ነው። ስለ ሰው ሞት ለዛውም አጀንዳ የሌለበት የህዝብን እልቂት መጠበቅ የተሳነው መንግስት መባል አለበት ወይስ የለበት የሚል አጀንዳ ነበር መያዝ የነበረበት። በዚህ ነፍሰ ገዳይ መንግስት ስር ተሰብስቦ ሀገራዊ ምክክር ነው ማለት የሀገሪቷን ትላልቅ ሰዎች ሙሰኛነት ያመለክታል ብዬ አስባለሁ። ሁለተኛው ሙሰኝነትን የሚያመለክተው አንዳንድ የኮታ ማሟያ የሆኑ ጳጳሳት ታቦት በወጣ ቁጥር የሚናገሩት ነው። በቅርቡ አንዱ ንጹህ ኦሮሞ ሳህለ ማርያም ቶላ ተብሎ አቡነ ገብርኤል የሚባል ስም የተሰየመለት ግለሰብ ከዚህ በፊት የሚያወራው ንፋቄ እንዳለ ሆኖ አሁን ደግሞ ወጥቶ ስለ መነኮሳት በከተማ መኖርና አለመኖር ባነሳው ርዕሱ መጽሐፈ መነኮሳትን ፍትሐ ነገስታትን ፍትሐ ነገስትን ትምህርት አበውን ጠቅሶ ሳይሆን በንጽጽር እንደ ሴኩላር ፖለቲከኛ አንተ ዋሽንግተን ዲሲ ቁጭ ብለህ እየተንደላቀቅ አምበርገር እየበላህ መነኮሳት ከተማ ይልቀቁ ትላለህ፣ አንተ ራስህ ልቀቅ የሚል ንግግር ተናግሯል። ይሄ የአባትነት ደረጃው ወደ ተራ የፖለቲካ መጫወቻ መውረዱን የሚያሳይ ነው። በቀኖና በዶግማ የሚመራውን ቤተክርስቲያን በንጽጽር ሰውን ከሰው ሁኔታን ከሁኔታ ያነጻጸሩ ለመምራት የሚሞክሩ ከአባትነት አይደለም ከአማኝነት እጅግ የወረዱ ሰዎች እንዳጋጠሙን ነው የሚያሳየው። ስለዚህ ይህንን የሀገር ሁለንተናዊ ሙስና ብንለው አግባብነት ያለው ነገር ይመስለኛል። ይሄን ከተመለከትን ሀገራችን ከሁለንተናዊ ሙስና እንዴት እናላቃት? አዎ በአብይ አህመድና በመሳዮቹ ፖለቲካ ቁማር ነው፣ ቁም ነገር የለውም፣ እውነት የለውም፣ ምን ያህል ተንኮል ትችላለህ እያሉ ሸፍጥን በእውቀት ደረጃ ሸፍጥን በመዋቅር ደረጃ ሐሰትን ተደራጅቶ ክፋትን በመዋቅር ግድያን፣ ማፈናቀልን፣ ሀገር ማፍረስን እንደ ስራ በሚሰሩ ሰዎች ስር ተሰብስቦ በመመካከል ለሀገር መፍትሄ አይመጣም። በዘር ጳጳሳት በመሰብሰብ ኦርቶዶክሳዊነትን ማስቀጠል አይቻልም። ስለዚህ ሁላችንም መፍትሄ ፍላጋ ላይ እንረባረብ እላለሁ። በነገራችን ላይ በእነዚህ ሰዎች ምክንያት እየተካሄደ ያለውን እልቂት የክርስቲያኖች ፍጅት ምክንያት በማድረግ የአንደኛው መቶ ክፍለ ዘመን የኦርቶዶክሳውያን ሰማዕታት መታሰቢያ ሐምሌ 25 ቀን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ለማድረግና ከዚያ ቀን ጀምሮ ኢትዮጵያውያን ሰማዕታት እየተመዘገቡ ሁላችንም ከበረከታቸው የምንሳተፍበት የእልቂታችንን ምክንያት የምንመክርበትና የምንከላከልበት ወራዊ ዕለት እንድናረገው ሐምሌ 25 እንድንገናኝ ተዘጋጁ። እስከዛ አስፈላጊ የሆኑ መረጃዎችን አጋሩ። እግዚአብሔር ለዛ ቀን ያድርሰን። የሰማዕታቱ በረከት ይደርብን።
ሀገራችንን ከሁለንተናዊ ሙስና ለትንሳኤ ያዘጋጅልን። ጤና ይስጥልኝ። እናመሰግናለን መምህራችን መምህር ፋንታሁን ዋቄን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ብለናል። በነገራችን ላይ ከዚህ ጋር በተገናኘ በጣም ብዙ ጊዜ የሚያሳዝነኝም ልቤን የሚሰብረው ነገር ቢኖር የሰማዕታቱን ነገር ነው። ዝክረ ሰማዕታት እየተከናወነ አይደለም። ዝክረ ሰማዕታት እየተመዘገበ አይደለም። በአግባቡ እንኳን የሟቾችን ስም ዝርዝር ምን ያህል እንደሞተ እንኳን በቅጡ አናውቀውም። በጣም የተወሰነ ነው ተመዝግቦ ያለው። ሰማዕታት ለቤተ ክርስቲያናችን ክብሯ እንደመሆኑ መጠን እገሌ በሃይማኖቱ ምክንያት ስለ ሃይማኖት ተብሎ ተገደለ የሚል ነገር እንኳን ቤተ ክርስቲያን መሰብሰብና መዘገብ አቅቷታል። ለምን እንደሆነ አላውቅም። ይሄ ፖለቲካ ያልፋል። ነገር ግን ዝክረ ሰማዕታት ማድረግ ግን ግዴታችን እንደሆነ ግን ይታሰበኛል። እግዚአብሔር አምላካችን በእርግጥ የፍየል መስዋዕት አድርጎ እንደሚቀበል የበግ መስዋዕት አድርጎ እንደሚቀበላቸውም ተስፋ እናደርጋለን። የሆነ ሆኖ ትላንትና ወደ ነሳጥነት እህትኒት ይህን ሀሳብ ያመጣው ወንድማችን ኢዮብ ነው። ሰሞኑን በሎዛ ሚዲያ ላይ ከእስልምና ወደ ክርስትና መጣው ባለችው ላይ ብዙ ኡስታዞች አንዳንዶች እየተነሱ የተናገሩት ፍጹም ሐሰት የሆኑ ነገሮች አሉ። ምን ያህል እርስ በርስ እንደሚጋጩና ግራ የተጋቡ እምነታቸው ያለ ፖለቲካ የማይቆም ያለ ውሸት የማይቆም ለምን ቪዲዮ መስራት እንዳለባቸው እንኳን ማሰብ የማይችሉ ጥርቅም እንደሆኑ መመልከት ትችላላችሁ። ለምሳሌ ከዚህኛው ግልገል ኡስታዝን እንጀምር። ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሙስሊም ነኝ፣ ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው። የሚያሳዝነኝ ነገር ወገኖቻችን ፖለቲካ ሊሰሩ ሲሞክሩ አይሳካላቸው፣ መሀል ላይ ይበላሽባቸዋል። አሁን ይህን ቪዲዮ የሰሩት ምንድነው ልጅቱ ከእስልምና ወደ ክርስትና ሄደች ብለው ነው። ያው እንዳየነው ልጅቱ የኪታብ ስም ራሱ በትክክል አታውቅም። በኋላም ደግሞ መታ ተናግራለች። ይቅርታ እንግዲህ ሙስሊም ነኝ አላውቅም የተፈጠረው ያው ፖለቲካ እንደሆነ ታውቃለች። ስለዚህ ወገኖቻችን ለምን ታጭበረብራላችሁ? እንደነሱ በሐሰት የሚቆም እምነት ስለሌለ የምናጭበረብርበት ምን ምክንያት የለም። ግን ማገናዘብ ስለማትችል እንጂ ለምሳሌ አጭበርብረን ከሆነ ይቺ ሰው ኦርቶዶክስ ነው መሆን የምትችለው ማለት ነው። አይ ከጅምሩ ሙስሊም ከሆነች እምነቷን መሸጥ ትችላለች ማለት ነው አይደለም። ስለዚህ ገንዘብ ካገኙ እምነታቸውን መካድ እንደሚችሉ ማሳያ ነው። በነገራችን ላይ እሱ ሌላ ጊዜ ያሳያችኋለሁ። ሙስሊም አይደለሁም እስከ ማለት መዋሸት እንደሚችሉ መብት አላቸው በትምህርታቸው ማለት ነው። ለማንኛውም ግን ይቺ ሰው ሙስሊም ሆና መታለኛ ድራማ ከሰራች በእምነቷ ምን ያህል እንደምትቀልድና ሰው እንደዚህ አይነት ድራማ መስራት የተካሉ እንደሆነ ማሳያ ነው። አንዳንዶቹ ክርስቲያን ሆና ከሆነ ደግሞ ወጣ እንደገና ሙስሊም ነኝ ካለች የሰራነውን ድራማ ፈረሰች ማለት ነው አይደለም። ይሄን እንኳን ማገናዘብ አትችልምና ምን ያህል ጨቅላ እንደሆንክ ማሳያ ነው። እቺ ደግሞ ምንም ባለማወቅ አንደኛ ነች፣ ባለማገናዘብ አንደኛ ነች። እቺን ደግሞ እንስማት። ይቺ ውሸታም ኦርቶዶክስ የምትለውን ሰምተን በመረጃ ውሸቷን እናጋለጣለን። ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል፣ 4ቱም ጋር ይላል። ይሄ ደግሞ ዝሙት ነው። ወንድ ምን አግብቼ በመጣ እንኳን እምነቱ ምንም አይለኝም፣ በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። ይቺን ውሸታም ኦርቶዶክስ ሴትዮ እንደሰማችኋት ነው። አፋርም ነኝ እያለች ነው መሰለኝ። እንደዚህ አፉ ላይ አማርኛ የከበደበት አፋር አላቅም፣ የወሎ ደገኛ ትሆን አላቅም። ብቻ የሚያውቃት ሰው ካለ ኮሜንት ላይ ያስቀምጥልን። ብዙ የሚያውቃት ሰው ካለ ኮሜንት ላይ ያሳውቀኝ አለች። ግን መታ ምን ትላለች? እቺ ኦርቶዶክስ ነች፣ እቺን ውሸታም ኦርቶዶክስ ተመልከቷለች። ስለዚህ ኦርቶዶክስ ነች ብላ ነው እቺ እያሰበች ያለችው። ያኛው ደግሞ ሰምታችሁታል። ልጅቷ ግን ምንድነች? السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጠዋት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አስፈዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጥማ እንደሰመሩ የምትባለው ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪ ሃይስኩልም ዩኒቨርሲቲም እዚህ የተማርኩት። ሁለት እህቶች አሉኝ፣ ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል አለች። ስሟ መሐመድ ኢማም የሚባለው እንደማለኝ ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ፣ ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው እና ያዩት ቪዲዮ ወላሂ ለአዝምን በጣም ነው የደነገጥኩትኝና ስለዚህ ልጅቷ እናቷን አባቷን የተወለደችበት ያለችበት ኮምቦልቻ እንደሆነ ተናግራ መላ ተገዝታ አሁን ሙስሊም ነኝ በምን ሁኔታ እንደተቀረጽኩ አላውቅም፣ ግን ፊቱ ድምፁ የኔ ነው ብላለች። ሰው ልጅቷ ጋር በደንብ ማጣራት ባለባችሁ ጉዳይ ላይ በደንብ ሳታጣሩ ግን ደግሞ ሌሎችን የተቃወማችሁ ስለመሰላችሁ ብቻ በውሸት እምነታችሁን ለማቆም መታችሁ ቪዲዮ ሰራችሁ። ምን አለ ብትረጋጉ፣ ቆማችሁ ብትጠይቋት። አንድ ልጅ አለ ስልክ ደውሎ ምናምን ያናገራት ሰው እዛም ላይ ሙስሊም እንደሆነችና ይሄ ቪዲዮ እንደማታውቀው የተናገረችው ማለት ነው። ያ ማለት ልጅቷ ሙስሊም ነች።
ስለዚህ ድራማኛ ጋር ከማምጣታችሁ በፊት መጀመሪያ እሷን መጠየቅ ያለባችሁ ማለት ነው። ከዚህ በፊት ግን ታስታውሳላችሁ ቄሱን አስገድደው መስጊድ አስገብተው መስቀል አስጠለው ይሄው ሻሃዳ ያዘ ብለው ድራማ እንደሰሩ ማለት ነው። ካስፈለገ አመጣላችኋለሁ። ድራማ ማለት ያ ነው። ከአንገታቸው ላይ ክር የሚያስበጥሱት የሊቢያን ታስታውሳላችሁ? በሊቢያ የታረዱት ለምንድን ነው? ወይ አንገታችሁ ላይ ያለውን ክር በጥሱ እንደኛ ሆኑ ወይ ደግሞ ትታረዳላችሁ አሏቸው። እነሱ ለእምነታቸው ሞቱ። እንደዚህ አይነት ድራማ እዛ እንጂ ማስገደድም እዛ እንጂ እዚህ የለም። በይበልጥ ግን ሎዛ ሚዲያ የበለጠ ማብራሪያ እንደሚሰጠን እንጠብቃለን። ሎዛ ሚዲያ ማብራራት ያለበት አይመስለኝም። ክርስቲያን ሆኛለሁ ብላ በሰው መታ ነው ኢንተርቪው የተደረገችው። ስለዚህ ያን ያህል አስፈላጊ አይደለም። ነገር ግን ቅድም እየው ባይነሳውን ሀሳብ እንመለከተዋለን። የአብያተ ክርስቲያናትን ጉዳይ ግን እንመልከት። ፍትህ ያጡ ፍትህ የተነፈጉ አብያተ ክርስቲያናት አሉ። የፍርድ ቤት የውሳኔ ወረቀት ይዘው መጥተው የቅድስት ስላሴን ቤተ ክርስቲያን ካላፈረስን፣ ኦርቶዶክሳውያን የሚገለገሉበትን የማምለኪያ ቦታ ካላፈረስን እያሉ በሀዲያ ስልጤ ሀገረ ስብከት በሚሻ ወረዳ ለወስ ገበታ ጃና ቅድስት ስላሴ ቤተክርስቲያንን ከዚህ በፊት ብዙዎቻችሁ ድምጽ ስትሆኑ እንደነበረ ቤተክርስቲያኑን ለማፍረስ ተካሰው ውሳኔ ተወስኖላቸው ቤተክርስቲያኑ ባለበት ቀጥሎ ምዕመናን እየተገለገሉበት የሚገኙትን ቤተክርስቲያን ይግባኝ ጠይቀው መናፍቃን ቤተክርስቲያኑን ለማስፈረስ አሁን ውሳኔ ተሰጥቷቸዋል። በእኛ ዘመን ቤተክርስቲያን እየተቃጠለች ቤተክርስቲያን እየፈረሰ ነው። በየትኛው ዘመን ታሪክ ነው ቤተክርስቲያንን የምታፈርሱት? ካላችሁ ቤተክርስቲያን እንዲሰራ ህዝብ ምዕመናን እንዲገለገሉበት መስጠት እንጂ ቤተክርስቲያንን የሚፈርሰው አሁን በእኛ ዘመን ነው። ፍትህ ለቅድስት ቤተክርስቲያን፣ ፍትህ ለቅድስት ስላሴ ቤተክርስቲያን፣ ፍትህ ለሀዲያ እና ስልጤ ሀገረ ስብከት አብያተ ክርስቲያናት። ሁላችሁም ኦርቶዶክሳውያን በአንድነት ይህንን ዛሬ ማውገዝ ካልቻለን አዲስ አበባ ላይ ነገ የኮሪደር ልማት ወዘተ እያሉ ቤተክርስቲያንን ሊያፈርሷት ነው። አሁንም አልቀረልንምና ቤተክርስቲያን በቁም ማቃጠል፣ ኦርቶዶክሳውያንን መግደል ይብቃ። ፍትህ ለቅድስት ስላሴ ቤተክርስቲያን። አሁንም ዝም አንልም። እንግዲህ አስቀድሞ የቤተክርስቲያን የነበረ በፍርድ ቤት ተከራክሮ ድጋሚ ለቤተክርስቲያን የተሰጠ ተወስኖ ቤተክርስቲያን ከተሰራ በኋላ ደግሞ ድጋሚ ደግሞ ፍርድ ቤት ደግሞ ካላስፈረስን እያሉ ያሉት። ይሄን የሚመለከተው የወረዳ ቤተ ክህነት ጉዳይ ነው። ወረዳው ቤተ ክህነት እንዲህ ሲወሰንበት ቀርቦ በአግባቡ ማስረዳት መሞገስ ሲገባው ሶሻል ሚዲያ ላይ አምጥቶ መከራከሩ ተገቢ አይደለም። ፍትህ የሚፈልግ ከሆነ ፍርድ ቤት ላይ ሀሳቡን መሞገት እንጂ እኛ የፍርድ ቤት ውሳኔ ማስቀየር አንችልም። እውነት ለመናገር ግራም ይገባል። ምንድነው የሚሰራው ሀገረ ስብከቱ? ምንድነው የሚሰራው ወረዳ ቤተ ክህነቱ? ካልሆነ እኮ ጠቅላይ ቤተ ክህነት ክሮስ ማውጣት ይቻላል። አምጥቶ በከፍተኛ ፍርድ ቤት እንዴት ማድረግ ይቻላል? ሁሉ ነገር ላይ ማህበራዊ ሚዲያ መምጣት አለበት ብዬ አስባለሁ። ቅድም እየው ያነሳው ሀሳብ አለ። ሼኩን ቄስ አሰለምኩኝ ቄስ ወደ እስልምና መጣ ነው ብሎ ስራበት የነበረ ቪዲዮ ሙስሊሙን የኦርቶዶክስ ቤተክርስቲያን ካህን አስመስሎ እስልምናን ተቀበለ ያለው ግለሰብ በህግ ቁጥጥር ስር ዋለ። በከፋ ዞን ሀገረ ስብከት በብጣ ወረዳ ኦብዳኪ ቀበሌ ይህ ግለሰብ 153 ሙስሊሞችን ከሰበሰበ በኋላ አንገታቸው ላይ መስቀል በማድረግ እንዲሁም ካህኑም ሰለመ በማለት መስቀላቸውን እንዲበጥሱ አድርጓል። የሀገረ ስብከቱ የልኡካን ቡድን የወረዳው ይህንን ድርጊት ሐሰተኛ መሆኑን ካጣራ በኋላ ያለውን ማስረጃ ለፖሊስ በመስጠት ግለሰቡ በህግ እንዲጠየቅ አድርጓል። ግለሰቡም ተይዞ በተጠየቀበት ሰዓት ላይ ለሙስሊሞችን ክርስቲያን አስመስለ መስቀላቸውን አስበጠስክ ተብሎ በሚጠየቅበት ሰዓት እንዲህ ካላደረግን ከውጪ ብር አይላክልንም በማለት ገልጿል። በአሁኑ ሰዓት ግለሰቡን በህግ ቁጥጥር ስር ይገኛል። የከፋ ዞን ፖሊስ አመራሮችን እጅግ ከልብ እናመሰግናለን። የሀገረ ስብከቱ ላደረጋችሁት ተጋድሎ እናመሰግናለን። በዚሁ መረጃው ለብዙዎች ይዳረስ ዘንድ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ይሄ ጉዳይ ባለፈውም አንድ ጉዳይ አንስተን ነበር በተመሳሳይ ሁኔታ ላይ። ስለዚህ እሱ ነገር ነው የተደገመው ማለት ነው። ወደ እሸቱ ልምጣ። የእሸቱ ጉዳይ አይታችሁታል ብዬ አስባለሁ። እኔም ከዚሁ በ2 ሳምንት 3 ሳምንት በፊት ጀምሬያለሁኝ። እባካችሁ ይህንን ቻናል መደገፍ የምትችሉ ከሆነ እባካችሁ ጆይን ሜምበርሺፕ አድርጉ ብያለሁኝ። ምክንያቱም ዩቲዩበር ቋሚ ገቢ አይደለም ያለው፣ ፍሌክቹዌት ያደርጋል። ስለዚህ ቪው ባለበት ሰዓት ላይ በሌለበት ሰዓት ላይ፣ ወቅታዊ ነገሮች ባሉበት ሰዓት ላይ በሌለበት ሰዓት ላይ እኩል አይደለም ሄደው። ስለዚህ ሜምበርሺፕ ቢኖር አትሊስት ቋሚ ገቢ ስላለው ሰው ተረጋግቶ ይጠቀማል የሚል ነገር ነበረ። ታዲያ እሸቱም ቸግሮኛል፣ ቻናሌ ተዳክሞብኛል፣ ሰራተኞችን አባርድ ነውና እባካችሁ አግዙኝ የሚል ቪዲዮ ሰርቶ ነበረ። ታዲያ ይህን ሀሳብ የተቃወሙ ሰዎች አሉ።
እስቲ እንያቸውና ቀጥታ ወደ እሸቱ ሀሳብ እንመጣለን። እንኳን ከሰረ ያልቅስ ገና ያለቅሳል። በዋልድባ ገዳማት ላይ ሲያላግጥ አልነበር? አባቶች ላይ ያላግጥባቸው ነበር እኮ። ሴት ይዞ ሲሯሯጥ ነበር ለዩቲዩብ ለመሸቀያ ብሎ። ዶንኪ ቲዩብን እኮ የእሱ ልጆች አያዩትም። ኢትዮጵያን ህጻናቶችን ግን ብሬንዋሽ እያደረገ ነው። ብልግና ነገር ነው የሚያስተምረው። የትኛው እውቀት ያለው ጥያቄ ሲጠየቅ አይታችሁ ነው? ለእይታ ብሎ የማይጠየቅ ነገር እየጠየቀ ፖለቲካ እያስወራ ስለ ብሔር እያስወራ ምናምን አንድ የሚደበረው ለየትኛው ጥሩ ነገሩ ነው? ቪዲዮ የምትሰሩ አላችሁ ደግሞ አይቻችኋለሁ። እዚህ ዱባይ የምትኖሩ ምናምን ወራዳ ናችሁ። ደግሞ ማተብ አድርገህ በኢትዮጵያ ኦርቶዶክስ ተዋህዶ ላይ ሲያላግጥ አልነበር እንደ ገዳም ለገዳም ከሴት ጋር ዋልድባ ገዳም ሴት ይዞ እየተሯሯጠ ቪዲዮ ሲሰራ አልነበር እንዴ? እንኳን 31 ሰዎች ደግሞ በሱ ስር ያሉት ሌላ ቦታ ተቀጥረው ይሰራሉ። አለቀ። እሺ መጀመሪያ ላይ ሀሳብ እንስጥበት። ማላገጥ ምንድን ነው? የሰራው ስራ ሴቷን ይዞ መሯሯጡና ሯጭ ሲጫወት የነበረበትን ሀሳብ በይፋ ይቅርታ ጠይቋል። እንዲህ አላሰብኩት ነበረ፣ ነገር ግን ይህን ማድረግ ግን ስህተት ነው፣ ስለዚህ ይቅርታ አድርጉልኝ ብሎ ይቅርታ ጠይቋል። በዚህ አለፈ። ሰው ከይቅርታ በላይ ምንም ሊያደርግ አይችልም። ወይ ደግሞ ከሰው ሚሞሪ ስላያችሁት በቃ ላጥፋው ብሎ ሚሞሪ ድሌት ማድረግ አይችልም። ከኛ አንዴ አይተዋል፣ ስለዚህ ስህተት እንደሆነ አውቋል። በአባቶችም ተገዝቷል፣ ይቅርታውን ጠይቋል። አለቀ እሱ። ሁለተኛ ያነሳው ሀሳብ ደግሞ ስለ ሰራተኞቹ ነው። ምንድን ነው 31 ሰው በስሩ አለ ምናምን። ሜድሮክ እኮ ተዘግተዋል። ስንት ካምፓኒ በስራቸው 20 30 ሰራተኛ ያላቸው ድርጅቶች ተዘግተዋል። ስለዚህ እሸቱ 31 ሰራተኛ አለኝ እና እነሱ ሊበተኑብኝ ነውና እባካቸው ይህን ነገር ታደጉት የሚል ሀሳብ ያነሳው። ታዲያ ወንድማችን ምን አይነት ምላሽ መለሰ? ሜድሮክም እኮ ተዘግተዋል። ጥሩ፣ ሜድሮክ 20 ሺህ ሰራተኞች ነበሩ። እነዛ ሰራተኞች የት ገቡ ነው? ስራ አግኝተዋል ወይ? ሁሉ ምን ያህሉ ነው? ከሜድሮክ ከወጣ በኋላ ጥሩ ስራ አግኝቶ ቤተሰቡን እየረዳ ያለው ምን ያህሉ ነው? ስንት ሺው ነው? ዳታው አለ ወይ? ሜድሮክ ስራ በተነ ማለት ሰራተኞቹ ሌላ ቦታ ገብተዋል ማለት ላይሆን ይችላል። አንድ ትልቅ ድርጅት ሲበተን ያ ሁሉ ሰራተኛ ሲበተን ሁሉም የሚያለቅሰው እና አንዱ ጉዳይ የሰራተኛ ጉዳይ ስለሆነ ማለት ነው። ስለዚህ እነዛ ሁሉ ሰራተኞች አግኝተዋል ማለት ነው፣ ስራ አግኝተዋል ማለት ነው። ቤተሰቦቻቸውን በአግባቡ እየረዱ ነው ከሜድሮክ ከወጡ በኋላ። እርግጠኛ ነን በዛ ጉዳይ ላይ እሸቱ ጋር የሚከፈላቸው ፔመንት ሌላ ቦታ ኤዲቲንግ ቢገቡ ይከፍላቸዋል። ይህን ነገር በአግባቡ ማገናዘብ አለብን ብዬ አስባለሁ። አንድ ከአፕል ካምፓኒ በሶፍትዌር ዴቨሎፐርነት ስለነበረ ሰው ቢባረር ሌላ ቦታ ላይ አፕል በሚከፍለው ክፍያ ይከፍሏል ሌላ ድርጅት። እሱንም ማሰብ ያለብን ይመስለኛል። የእሸቱ 31 ሰው ያሳስባል። ለእምነት አታስብም? ከርሳም ቲክታከር እና ዩቲዩበሮች ኑሮ የላችሁም እንዴ? እንኳን እሰይ ገና ራቁቱን ይሄዳል። አላቅም እንግዲህ ይሄ ከሆነ መንፈሳዊነት ለቤተሰብ መቆርቆር ይሄ ከሆነ ኩዌሽነብል እንኳን እሰይ ከሰረ ብሎ ማለት መንፈሳዊ መቆርቆር ከሆነ ጥያቄ ምልክት መውጣት አለበት። መንፈሳዊነት አይመስለኝም ሲጀምር። እስቲ ለማንኛውም እሸቱ ራሱ የሚናገረውን ነገር እንስማው፣ ሀሳብ እንሰጥበታለን። 31 ሰራተኞችን ለማሰናበት ልገደል። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ነገራችሁ። መቼም ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለም እና እንደው በትዕግስት ይቺን ቪዲዮ እስከ መጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮመንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እስከ መጨረሻው ይህን ቪዲዮ እንድታዩ ብቻ በትህትና ጠይቃለሁ። ከዛ በፊት አንድ ታሪክ ልንገራችሁና ልጀምር። ይሄ ታሪክ ለዚህ ሁሉ ከዚህ በኋላ ለማወራው ነገር በሙሉ መሰረት ስለሆነ ነው። አንድ ትልቅ በጣም ታዋቂ በጣም ሀብታም የሆሊውድ ዳይሬክተር ነበረ እና ይሄ ዳይሬክተር ወደ አፍሪካ መጣ። አንድ መንደር ገብቶ ገጠር መንደር ውስጥ በጣም ታሞ ከስቶ ጥቁር ብሎ አልጋው ላይ ተጣብቆ ዛሬ ሞታል ነገ ሞታል እየተባለ የሚጠበቅ አንድ ሰው ነበረ። ይሄን ሰው ከቤቱ ድረስ አንኳኩቶ ከወደቀበት አልጋ አንስቶ የአሜሪካ ቪዛ አስወጥቶ በራሱ ወጪ አሜሪካ ይዞት ይሄዳል እና እዛ አሜሪካ ወስዶም እየተንከባከበ እያከመ ጥሩ ምግብ እያበላ አዳነው ማለት ነው።
ያን በሽተኛ ካዳነው በኋላ ደግሞ እንዲያገግም ሰውነቱ እንዲመለስ እንዲወፍር እንዲቆም ደግሞ ሌላ ወጪ አወጣበት። በኋላ በጣም ብዙ ሚሊዮን ብር አውጥቶ የሚሰራው ፊልም አለ ይሄ ዳይሬክተር እና እዛ ፊልም ላይ መሪ ገጸ ባህሪ እንዲጫወትለት ተዋናይ ሊያደርገው ፈለገ። ሰው ትወና አይችልም ይሄ ሰውዬ። እሱን ደግሞ ትወና ለማስተማር ረጅም ጊዜ በቃ ፈጀበት። እንዳልኳችሁ ሀብታም ነው፣ ቢዚ ነው። ለዛ ሰውዬ አንድ ሰዓት ማለት በብዙ ሺህ ዶላሮች የምትተመን ዋጋ አላት። ግን ስራውን ትቶ ይህን ሰውዬ ትወና ከሀ እስከ ፐ አስተማረው። ከዛ ይሄ ሰውዬው ደግሞ በባህሪው የሆነ ብስጩ ነገር ነው የአፍሪካዊው ማለት ነው እና ቀረጻው ተጀመረ። በጣም አድቫንስድ የሆነ ቀረጻ ነው። ሲቀረጽ ይበሳጫል፣ ይነጫነጫል። አክቲንጉን ድገመው ሲሉት በቃ አመሉ ያስቸግራል። እንደምንም አመሉን ችሎ ቀረጻው አለቀ። ከዛ ኤዲቲንግ ላይ ይሄ ዳይሬክተር ራሱ ነው ቪዲዮን ኤዲት የሚያደርገውና በጣም ቆንጆ አድርጎ ኤዲት አደረገው። ፊልሙ የተሳሳተበትን ቦታ እያወጣ በኢፌክት በሙዚቃ በምን እያገዘ በኤዲቲንግ በጣም አሳምሮ በቃ ይሄን ሰውዬ በጣም ምርጥ አክተር አስመሰለው ማለት ነው። ከዛ በኋላ ፊልሙ ደግሞ ሊወጣ ሲል ያው የሆሊውድ ፊልም ለማስተዋወቅ ብዙ ሚሊዮን ዶላር ይፈስበታል። ለማስተዋወቅ ፊልሙን ብዙ ብር አውጥቶ በሰፊው አስመረቀውና ፊልሙ ተለቀቀ። ከዛ ፊልሙ ሲለቀቅ በጣም ብዙ ሰው ወደደው። በተለይ አክተሩን በጣም ብዙ ሰው ወደደው። በቃ ትወናው የሚገርም ነው፣ መልኩ ደስ ይላል፣ ሉኩ በቃ ሰው በጣም ወደደው ማለት ነው እና በጣም ብዙ ሰው ፊልሙን ተቀበለው። እናንተን ነው የምጠይቃችሁ። እናንተም ፊልሙን ብታዩት ይሄን ታሪክ የማታውቁ ከሆነና ጀስት ፊልሙን ስታዩት በጣም የምታደንቁት ማንን ነው? አክተሩ ነው አይደል? አታውቅማ ታሪኩን። አያችሁ፣ ታሪኩን ስለማናቅ በጣም የምናደንቀው አክተሩን ነው። ግን የፊልሙ ባለቤት ግን ማን ነው? ዳይሬክተሩ ነው አይደለ? ፊልሙን የሰራው ሰውየውንም አፍርሶ የሰራው ዳይሬክተሩ ነው። ይሄ አክተር ባይኖር ኖሮ ፊልሙ ስኬታማ አይሆንም ነበር ማለት ይቻላል? አይቻልም። ዳይሬክተሩ ባይኖር ኖሮ ግን ፊልሙ ስኬታማ አይሆንም ነበር። ስለዚህ ይሄንን ታሪክ ያነሳሁት ለምንድን ነው? በእኔና በፈጠረኝ አምላክ በልዑል እግዚአብሔር መካከል ያለውን ግንኙነት መጀመሪያ አላስረዳችሁ ብዬ ነው። ያ ተቋራው የታመመው አፍሪካዊ እኔ ነኝ። በኃጢአት ደዌ አልጋ ላይ ተኝቼ ሳለ ነው እግዚአብሔር ቤቴ ድረስ መጥቶ አንኳኩቶ ጎብኝቶኝ እንደገና ጤና ሰጥቶኝ ሞገስ ክብር ሰጥቶ እውቀት ጥበብ ሰጥቶ አስተምሮኝ እንደገና አመሌ የማይመች ሰው ነኝ፣ ግን ታግሶ በእኔ ላይ አድሮ ስራ እየሰራ ይሄ በጎ ስራ ሲሰራ ያው ስክሪን ላይ ሰዎች እኔን ስለሆነ የሚያዩኝ እኔን ሊያደንቁ ይችላሉ ሰዎች። ግን ፍጹም መደነቅም ያለበት ምስጋናውም የሚገባው የሁሉ ባለቤት እግዚአብሔር እሸቱን ቢቢል ምንም ችግር የለም። እንደውም እንደ እሸቱ የማያስቸግሩ ብዙ ደጋግና የተሻለ ህይወት ያላቸው ልጆች ስላሉት በእሸቱና በዶንኪቲው በኩል የሰራውን እግዚአብሔር በማንም ላይ በሌላ ሰው ላይ አድሮ መስራት የሚችል የሚሰራም አምላክ ነው። ከዚህ በፊትም ብዙ ሰርቷል። ስለዚህ አሁን ከዚህ በኋላ ሳወራ የተሰሩትን ስራዎች ስነግራችሁ እሸቱ ሰራ ለማለት እንዳልሆነ፣ ዶንኪቲው ሰራ ለማለት እንዳልሆነ ጠንቅቃችሁ እንድትረዱልኝ አደራ ልበልና እንዴት ቻናሉ አደጋ ውስጥ እንደወደቀና ምክንያቱንም በዛው በደንብ እየተረዳችሁ እንድትሄዱ መጨረሻ ላይ ደግሞ አብረን እጣ ፈንታውን የቻናሉን እንድንወስን እስከ መጨረሻው አብራችሁኝ እንድትቆዩ በድጋሚ አደራ እላለሁ። እንግዲህ ይህንን ብሏል። ያው አንዱ ትናንትና ቪዲዮ ላይ ኮምፕሌን ሲያደርግበት የነበረው ቪዲዮዎች እየወሰዱ እየተፖስተብኝ እኛም አልቻልንም በሚል በቃ በተለይ ይሄ የበጎ አድራጎት ከሆነ ችግር የለም ተደራሽነቱ ያሰፋልናል። ነገርም ከዛ ውጭ ያለውን ነገር ላይ ግን እየተጎዳን ነው። እኛ ጋር 100,000 200,000 300,000 ሳይ በቲክቶክ ላይ ግን በሚሊዮኖች እየታየን ያለው። ስለዚህ ገቢያችን በዚህ በአንድም በሌላም ሰው ቲክቶክ ላይ ያየው ዩቲዩብ ላይ እየመጣ እያየን አይደለም። ስለዚህ ከስለናል እና እባካችሁ ይህን ዩቲዩብ ቻናል ለመታደግ ጆይን ሜምበርሺፕ ጆይን በማድረግ አባላቱን ታደጉልኝ። ቢያንስ 300,000 አባላትን እፈልጋለሁኝ ብሎ እያሰባሰበ ነው ያለው። ላይቭም ጭምር እየገባ ነው። ስለዚህ አቅም ያላቸው መርዳት የምችሉ እኔም ባለፈው ጠይቃቸው ነበረ በወር 5 ብር ነው። እሱም ጠይቃቸው ነበረ በወር 5 ብር ነው። ስለዚህ እርዱኝ ብሏል። ከዚህ በፊት ሜምበርሺፕ ነበረኝ፣ ነገር ግን ዘግቼዋለሁኝ። ምክንያቱም ምንም ጥቅም እየሰጠኋቸው አልነበርም። አሁን ግን ቻናሉ በጣም አደጋ ላይ ነው። ደግሞ እንደ ሌሎች ዜና እንደ ሌሎች ሚዲያዎች በየቀኑ አንዳንድ ቪዲዮ ሁለት ቪዲዮ አልለቅም። ምክንያቱም የኛ ቪዲዮ በጣም ብዙ ፕሮዳክሽን የሚጠይቅ ነው፣ ፖስት ፕሮዳክሽን የሚጠይቅ ነገር ስላለው አልቻልንም እና እባካችሁ አግዙን ብሏል። ይሄ ቫሊድ የሆነ ጥያቄ ነው። ልጁ እየሰራ ያለው ነገር በጣም ትልቅ ፕሮዳክሽን ይዞ ነው። በጣም ብዙ ኤዲተሮችን ይዞ ነው። በጣም ብዙ ሰዎች በስሩ አሉት። እነዛም ሰዎች ደግሞ ቤተሰብ አላቸው። ስለዚህ መታገዝ ያለበት ነገር መታገዝ አለበት። መታረም ያለበት ሰዓት ላይ እኛ ሁላችንም ጮኸን እናርመዋለን። ይሄ ነገር ስህተት ነው ብለን ሁላችንም እንጮሃለን። በአግባቡ ደግሞ ሰው ሲወርቅ ደግሞ
አግዙኝ ብሎ ሲመጣ ደግሞ ማገዝ ደግሞ መልመድ አለብን እንጂ መመቀኘቱ ያን ያህል ተገቢ ነው ብዬ አላስብም። ያነሳው ሐሳብ ያቀረበው ሙግትም ተገቢነት ያለው ስለሆነ ማለት ነውና እባካችሁ ጆይን ሜምበርሺፕ አድርጉለት። ይሄንን ከቻላችሁ አድርጉልኝ። እዚህ ላይ ላብቃ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ቸር ቆዩ። እንዴት ጆይን እናርግ የሚለውን ነገር ጠይቃችሁኛል። እዚህ ጋር እንደምትመለከቱት ጆይን ምትላለች። እሷን ስትነኳት ወደዚህ ይመጣላችኋል። እናንተ የፈለጋችሁትን $5 $10 እያለ የሚቀጥላለ። ስለዚህ $10ን ጆይን ማድረግ ብትፈልጉ ትነኩታላችሁ። የዛን ጊዜ የሚጠይቃችሁ የክሬዲት ካርድ ምናምን ነገር ይጠይቃችኋል። አድ ክሬዲት ካርድ የሚል አለ። ስለዚህ የዛን ጊዜ ባይ ትሉታላችሁ። ይሄ ክሬዲት ካርድ ፎርሙን ትሞላላችሁ። የት እንዳላችሁ ከሞላችሁ በኋላ ሴቭ ካርድ የሚለውን ስትነኩት ቀጥታ ሜምበርሺፕ ጆይን እንዳደረጋችሁ ይነግራችኋል ማለት ነው።